መልካም ሞት። እሺ አላወራም። እሺ ድምፅሽ እንዲሁ ያስጠላል፣ ይኮሰኩሳል። እስጥለት ነው የምትይው። አልጮህም። እሺ እንዴት አልጮህም። ወይኔ ጉዴ! እሱ ትክክል ነኝ። ራሱ ማን ነው? እሱ ራሱ ያርግባቸዋል። እንደ ዳንክ መራመድና መናገር እንደምትችል እማዬ ያውቃሉ? አታውቅም። እንድታውቅም አልፈልግም። ለምን? አላማዬን ምንም ነገር እንዲያደናቀፍብኝ አልፈልግም። እማዬ ቢሰሙ በጣም ነው እኮ ደስ የሚላቸው። ለሳቸው እናቴን ምስኪኗ እናቴ ላይ ተሰክተው እንደ ሾ ሲጫወቱባት ሲወጋጓት የነበሩትን ነቅላችሁ። ወንድዬ ጤንነቱ ተመልሶ ወይዘሮ ወርቄን እያስጨነቃት ይገኛል። ልጅሽን በአካፋ አስጨፍጭፈሽ ጫካ ውስጥ እንዳስጣልሽኝ ዛሬም እኔ ልበቀልሽ መጣሁ። ወይዘሮ ወርቄ እጅግ በጣም ፈርታለች። እባክህ ወንድዬ አንተ እኮ የዋህ ነህ፣ እኔ አይደለሁም ልጄ ናት እንጂ ምን አጠፋው፣ ማረኝ ለዛሬ ብቻ እያለች እየተማጸነች ትገኛለች። ወይዘሮ ወርቄ እጅግ በጣም በፍርሃት ትወጣለች። እንዴትስ በአንድ ጊዜ እንዲቁመት ልትሄድ ቻልክ እያለች ወይዘሮ ወርቄ ግራ ተጋብታ ጥያቄና መልስ ታቀርባለች። እንደተጫወታችሁ ልጫወትባችሁ ሳስመስል ነበረ፣ የዛን ያክል ተጎድቼስ አይደለም። እርስዎንና አዋቂያችን ተንኮለኛ ልጆትን ለማዘናጋት ነው ያን ሁሉ ያደረኩት። በእርግጥም በጊዜው በሰዓቱ ተጎድቼ ነበር። ነገር ግን ከዛም በኋላ ሕክምና ከተደረገልኝ በኋላ እናቴ ያላትን ሀብት ንብረት ጨርሳ ካሳከመች በኋላ ጤንነቴ ተመልሶ ነበር። ነገር ግን እናንተን ለማዘናጋት ነበር ያን ሁሉ ያደረኩት። እባክህ ወንድዬ የኔ ጌታ፣ እኔ ምን አጠፋሁ? መልካም ሰው እኮ ነህ። እንዴት በአንተ ላይ ክፋት አስባለሁ? ወይዘሮ ወርቄ እንግዲህ ተጨንቃ ተንበርክካ ወንዶሰንን እየተማጸነች ትገኛለች። እባክህ ተወኝ፣ ልጄ ናት ዮዲት ያደረገችው፣ እኔ አይደለሁም። እኔ የማውቀው ነገር የለም። እሷ እኮ ተልካ ነው፣ መልእክተኛ ናት። ስላስጨነቋት ነው ይገባኛል። በፍጹም እሷ ብቻዋን ይሄን ነገር ልታደርግ አትችልም። የእባብ ልጅ እባብ፣ ለዛ ነው እባብ ደግሞ ጭንቅላቱን አይደል የሚባለው። ስለዚህ አሁን በዚህ እኔ በአካፋ ተቀጥቅጬ ጫካ ውስጥ የተጣልኩበትን አካፋ አሁን እናንተን እቀጠቅጥበታለሁ። ሁለታችሁም ዋጋችሁን ታገኛላችሁ። መጀመሪያ ግን መቀጣት ያለበት እርስዎ ኖት። የባለፈው ክፍል ላይ ወይዘሮ ወርቄ ልጃቸው አስቻለው ጋር ሂደው እንግዲህ ፀሐይንና ልጇን አሰናብተን እናንተ ድልቅቅ ያለ ኑሮ እንኖራለን፣ የተደላደለ ደግሞ ምን የመሰለች የንጉስ ልጅ ነው የምድርህ እያለ ነበረ ቪዲዮ ያለቀው። እንግዲህ ቀጣዩ ክፍል ስናይ ወይዘሮ ወርቄ ከአስቻለው ጋር ወጥተው መንገድ ላይ መንገዳቸውን ጉዟቸውን ሲቀጥሉ ፊት ለፊት የጠበቃቸው ወንዶሰን ነበረ። እጅግ በጣም ደንግጠው ግራ ገብቷቸው የሚገቡበት ሰማይ መሬቱ ተገልብጦባቸው ምድር ተሰንጥቃ ብትወጣቸው በጣም ሲደነግጡ እሱም ቆሞ ካያቸው በኋላ ጥሏቸው ወደ ቤት ይገባል። መንገድ ቀይረው እየሮጡ ወደ ቤታቸው ይሄዳል። ብቻቸውን እያወሩ ራሱን አየሁት ራሱን እያሉ እናቴ ምን ሆነች ነው ትላለች ወዲት። ባልሽን አየሁት ባክሽን፣ ሸባ ሆኖ ተሽመድምዶ አልጋ ላይ የዋለ ባሌን ደግሞ የት ነው የምታዩ? ኧረ በጭራሽ ራሱን ነው መንገድ ላይ ያገኘሁት። የሚገርም ነገር ነው። እንደዛ ኩርመት ተጨብጥ ብሎ የነበረ ሰው በአንድ ጊዜ እንዴት እንደዛ ቆሞ ሊሄድ ቻለ? ህልም ሆነብኝ። ደግሞም ህልም አይደለም፣ በእውኔ ቆሜ እየሄድኩ አጠገቤ ፊት ለፊት ተደቅኖ የምገባበት ግራ እስኪገባኝ ነው ያየሁት። ዩዲትም በጭራሽ መቼም መቆም አይችልም፣ በጭራሽ እዛው ተሽመድምዶ የቀረ ሰው እንዴት እንደዛ ትያለሽ? ወንደሰንም ወደ ቤቱ ገብቶ እንደዛ ስትቀልዱብኝ የነበሩ ስትጫወቱብኝ የነበራችሁ እናትና ልጅ አሁን እኔ በህይወታችሁ እጫወታለሁ፣ እንደቀለዳችሁብኝ እቀልድባችኋለሁ። እናቴ ያላትን ሀብት ንብረት ሽጣ ጨርሳ ባታሳክመኝ ኖሮ እንዳሰባችሁት እዚሁ ተሽመድምጄ ቀር ነበር። ነገር ግን ምስኪኗና የዋህ እናቴ አሳክመኛለች። እድሜ ለእናቴ፣ ዛሬ ጤንነቴ ተመልሷል እያለ ይገኛል ወንደሰን። የወዲትና ወይዘሮ ወርቄም ወንደሰን ቁሞ ሄደ ማለት እንግዲህ በቀሉ እጥፍ ነው የሚሆነው። መቼም አይቆምም። እንዴት ነው እንደዛ እግርና እጁ ተሽመድምዶ የተኛ ሰው ቆሞ እኛን ሊበቀል የሚችለው? እናትና ልጅ እርስ በርስ አንዳቸው በጭራሽ መቆም አይችልም፣ አንዳቸው ደግሞ ሊችል ይችላል። ታክሞ መጥቷል እኮ ምናልባት እኛን ለመበቀል አስመስሎ ቢሆንስ እንደዛ የሆነው? በጭራሽ አያስመስልም። እሱ እኮ የዋህ ሞኝ ነው፣ ማስመሰል አይችልበትም። የወዲትም በእናቷ እየቀለደችባት ትገኛለች። እንግዲህ ወይዘሮ ወርቄ ለመጀመሪያ ጊዜ ስትፈራየሁ ምንድን ነው እየተደበደብሽ መስለሽ እየተንቀጠቀጥሽ እኮ ነው የመጣሽው። ከሰማይ የወረደ መሰለኝ። ፊቴ በድንገት ገጭ ሲልብኝ በጣም ፈርች ነበር። እናቴ በቃ ፌድ ያደረገ ልብስ መስለሻል። ስለዚህ ግቢና ክፍልሽ ተኚ፣ ማረፍ አለብሽ። አሁን ነገሮችን እንድትረሺ ግቢና ተኚ በማለት ዮዲት እናቷን ወደ ክፍል ገብታ እንድታርፍ ታደርጋለች። ያን የሰጠውሽን መድኃኒት ግን እንዳትረሽ። ለማንኛውም እዛው ባለበት እንደዛው ተሽመድምዶ መቅረት ነው እንጂ ተነስቶኛል ሊጎዳን አይገባም። በጭራሽ ከተነሳ ማናችንም አይምረንም ይባባላሉ። እናትና ልጅ ጉዳቸውን አላወቁ። በእውናቸው አዩት በህልማቸው መስሏቸው እንግዲህ እጅግ በጣም ግራ ተጋብተዋል። ዮዲትም እናቷን ካስተኛች በኋላ አስቸኳይ ጉዳይ አለብኝ በማለት ከቤት ወጣ ትሄዳለች።
እሳቸውም ልክ እንደተኙ የወዲት እንደወጣች ወንደሰን የተቀጠቀጠበትን አካፋ የሚመስል አካፋ ይዞ ወደ ወይዘሮ ወርቄ ክፍል ከችላል። ፊት ለፊታቸው ይደቀናል። ወይዘሮ ወርቄ በጮት ኡታቸውን ቅልጥ ያደርጉታል። አይናቸውን ጨፍነው አምላኬ ሆይ ቅጀት ነው በለኝ እያሉ ሲጮሁ ወንደሰን በጭራሽ ቅጀት አይደለም ይሄ እኔ ራሴ ነኝ እያለ እንግዲህ እያስጨነቃቸው ይገኛል። ባትጮህ ይሻልሻል፣ አትጮይብኝ፣ ሰፈርም አትረብሽ። በዚህ እኔን ጨፍጭፋችሁ ጫካ ውስጥ የጣላችሁበትን አካፋ እኔ ራሴ አሁን በዚህ ሰዓት ጨፈጭፈሽ ድምፅሽን ጸጥ ብታደርግ ይሻልሻል። እሺ እኔ የዋህ ወንደሰን የዋሁ በጭራሽ አትደግንም፣ አታደርገውም። ኧረ እኔ ትንፈስ አለንም። አንተ ብቻ ለዛሬ ብቻ ተወኝ። ደግሞ ልጄን አጥፋት ያጠፋችሁ እኔ ምንም ያደረኩት ነገር የለም። አንተን የመሰለ ሸበላ፣ አንተን የመሰለ ቆንጆ ወንዳ ወንድ ከአንተ ልጅ እንድትወልድ ነበር እኮ ልጄን ለአንተ ያጋባኋት። እኔ እኮ ነኝ መርጬ ለአንተ የዳርኩት። ስለዚህ በጭራሽ እኔ አላጠፋውም። እኔ እኮ እወድሃለሁ። ልጅ እኮ ናት እንደዛ ጨካኝ የሆነች ልጅ እንደዛ ያደረገችው። እሷማ እባብ ልጅ ታዲያ የላካትን እንግዲህ የተላከችበትን መልእክት ለመፈጸም ነው። አስገድደዋት ነው በእርግጠኝነት። እባብ ደግሞ አናቱን ተቀጥቅጦ ስለሆነ የሚሞተው በዚህ ሁለታችሁን ዋጋችሁን ታገኛላችሁ። በዚህ አካፋ ሁለታችሁም ተቀጥቅጣችሁ መሞት አለባችሁ። ወንደሰንም እሳቸውን ካስቀባጠራቸውና ካስለፈደፈቸው በኋላ ወደ ቤት ተመልሶ እበቀላቸዋለሁ፣ መበቀል አለብኝ በማለት ለዓለም ሲነግራት፣ ዓለምም መበቀሉ አስፈላጊ አይደለም፣ እበቀላለሁ ስትል እኮ እስር ቤት መውረድ አለ። ስለዚህ እናት ደግሞ እንድትለያቸው አይፈልጉም። ቁመህ አንተን ማየት ብቻና ብቻ ነበር የሚፈልጉት። ለነገሩ ደግሞ ታውቃለች፣ እናቴ ያውቃሉ እንዴ እንደዚህ ቁመ መሄድ መቻልክን መናገር መቻልክን አውቃለች እንዴ? በጭራሽ እሷ አላወቀችም። እንድታቅም አልፈልግም እኮ። ለምን? ምክንያቱም ለእሷ ስም ነው ነገር እያደረኩ ያለሁት። እንደዛ ሲያሰቃዩት የነበረውትን እናትና ልጅ ብዙ ጊዜ በመርዝ እንዲገሏት እየሞከሩ እንደገና የምትበላው ምግብ እየተቀማች ብዙ ስትሰቃይ የነበረችው እናቴ እኔ ደግሞ መልካም ሴት መስላኝ ፊቴ ላይ ስታስመስል መልካሟን ሚስቴን አንቺ መጥፎ ቃላት እየተናገርሻት ነው፣ አንቺ እያስቀየምሻት ነው እያልኩኝ እናቴን ስወቅስ የነበርኩ ነኝና አሁን ላይ ግን ያን ነገር እናቴን ሲያሰቃዩ የነበሩትን አሰቃይቼ መግደል አለብኝ ይላሉ ወንደሰን። በጭራሽ አታድርገው። ለእናተ ደስታ ያንተ ድጋሚ ቁመህ መሄድና ያንተ ድጋሚ ስታወራ ማየት ይሄንና ይሄን ብቻ ነበር የምትፈልገው። እንግዲህ ሄደህ እንድትታከም ያደረገችው ያላትን ንብረቷን ጨርሳ እያሳከመችህም ድጋሚ ቁመህ እንድትሄድ ለማየት ብቻ እንጂ በፍጹም እንድትበቀል አይደለም። በቀል መፍትሄ አይደለም። እንደሱም ብሎ ነገር የለም። ህይወታችን እንደተጫወቱበት እኔም እያንዳንዳቸውን እጫወትባቸዋለሁ። በአንድ ጊዜ ደግሞ ልገላቸው አልፈልግም። እንዳሰቃዩን ማሰቃየት አለባቸው። የወዲትም የነበራት ጉዳዩ ጋር ደርሳ ስትመለስ ባልሽ ያውና ቆሞ እየሄደ እያልኩሽ በጭራሽ መቆም አይችልም እያልሽኝ ቤቴ ድረስ መጥቶ ሊገለኝ ነበረ። እናም እዚህ ቤት መቀመጥ አልፈልግም። አሁን ከዚህ ቤት ወጥቼ መሄድ አለብኝ ትላለች ወይዘሮ ወርቄ። በጭራሽ ይሄ ነገር አይሆንም፣ ሊሆንም አይችልም። በህልምሽ ነው፣ አንቺ እያቃጀሽ ነው፣ ስለተጨነቅሽና ስለፈራሽ ነው ትላለች ወዲት። በጭራሽ እንግዳውስ ከባልሽ ጋር ተባብረሽ እየሰራሽ ነው ትላለች ወይዘሮ ወርቄ። አካፋ ይዞ እኮ ፊት ለፊቴ ቁሞ ሲያስጨንቀኝ ነበር። ምን ማለትሽ ነው አንቺ? ወንደሰንም በደህናው ጊዜ ቁልፍ ከወዲት ወስጄ ነበርና ከፍቼ ማንም እንዳላየኝ አጣርቼ ነበር ገብቼ ነበረው። ነገር ግን በአንድ ጊዜ ልጨርሳቸው አልፈለግኩም። እንዳሰቃዩን በቁማቸው መሰቃየት አለባቸው ይላል አለም። ለማንኛውም በጭራሽ ለማንም ትፍሽ እንዳትይ። መናገሬንም ሆነ ቁሜ መሄድ መቻሌን ማንም ማወቅ የለበትም። አንቺንም እኮ እንደሚጠሉሽ አታውቂም እንዴ? ይሳካላቸው ኑሮ እኮ እናትና ልጅ እኔንም ሆነ እናቴንም አንቺንም አንድ ላይ ሊያጠፉን ነበር የፈለጉት። ወይዘሮ ወርቄም የውጭ በር ቁልፍ ነበር እንዴት ሊገባ ቻለ? አንቺ ጋር ያለው ቁልፍ የት ነው ይላሉ ወይዘሮ ወርቄ። ዩዲትን ጠፍቶብኛል ከቆጠፋ ቆየ ትላለች እኮ። ለዚህ ነዋ እሱ ጋር ሆኖ ነው አንቺ ነሽ ልታስገድኝ የነበረው። እርግጠኛ ነኝ አሁን አንቺ ከባልሽ ጋር ተመሳጥረሽ እኔ ልትገኝ ነው ማለት ነው። እናቴ ስታስቢው አንቺ እስከዛሬ እናቱን ያደረግኩበትን ያሰቃየሁትን እሱንም ሊገል የሞከርኩት ሴት እንዴት ነው ከኔ ጋር የሚማከረውና ከኔ ጋር ተመሳጥሮ አንቺን የሚገለው? ማድረግ ከፈለገ ለብቻው እንጂ ከኔ ጋር ሊሆን አይችልም። እሱ መቼም ካሁን በኋላ ከኔ ጋር ሊስማማ አይችልም። ዩዲትም ለማንኛውም አሁን እቤት ሂደን ያለበትን ሁኔታ ማጣራት አለብን ትላለች። ወንደሰንም ለዓለም እንግዲህ አሁን ለእኛ ቤት ፀሐይ፣ ለእነሱ ቤት ክረምት እየመጣ ነው። ለእያንዳንዳቸው ያን ሁሉ ጊዜ ያሰቃዩን ስቃይ መልሶ ከዛ እጥፍ በሆነ ላሰቃያቸው ወስኜ ተነስቻለሁ በማለት ለዓለም እየነገራት ይገኛል። እናትና ልጅም ተያይዘው ወንደሰን ያለበትን ሁኔታ እኔ በማለት ሄደዋል። ወንደሰንም እንግዲህ እንደዛው እንዳማረበት እንደለባበሰ ቁጭ ብሏል። ለነገሩ ለዛሬ ግን እናትና ልጅ ልክ በር ላይ ሊገቡ ሲሉ ነው ቪዲዮ ያለቀው። ወንደሰን እንደነበረበት ሳይሆን ይደርሱበት ይሆን? ማንም እንዲያውቅበት አልፈለገም። እናትየው አይታለች፣ ግን ማንም አላመናትም። ነገር ግን ወንደሰን አሁንም እዛው ሶፋ ላይ ተጠቅልሎ ወይስ እንደዛው ሶፋ ላይ በስነ ስርዓት እንደነበረበት የድሮ ጤንነቱ እንደተመለሰ ሆኖ ያገኙታል። እናትና ልጅ ምንስ ሲፈጠር ይሆን? እሱን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን የእናት ግፍ ክፍል 87 ይህን ይመስል ነበር። ወይዘሮ ወርቄም እንግዲህ አስቂኝነታቸው እንደቀጠለ ነው። በፊት ሰው ላይ በመዛት አሁን ደግሞ በፍርሃትና በመንቀጥቀጥ ላይ ይገኛሉ።